የአማራ ፋኖ በጎጃም የህዝብነት ኃላፊው መስመር ላይ አለ። ፋኖ ማርሸት ስለ ጊዜ አመሰግናለሁ። እንግዲህ ፊልድ ማርሻል ብርሃኑ ጁላ የሰጠው መግለጫ አለ። ወደ 10,000 የሚጠጉ ፋኖች እጅ ሰጥተዋል። የቀረን መለቃቀም ነው ብለዋል። መሬት ላይ ያለው ጨዋታን ቀይረነዋል የሚል መግለጫ ለሰራዊቱ አዛዦች ሰጥቷል። እውነት መሬት ላይ ያለው ነገር ያንን ያሳያል ወይ? የፋኖ ምላሽ በዚህ ጉዳይ ምንድን ነው? ፋኖ ማርሸት 10,000 ሳይሆን 10 ፋኖም ለና አብይ አህመድ ሞራል ነብራጁራ እጅ አይሰጥም። ሲጀምር ፋኖ ማለት ለጠላት እጅ የሚሰጥ ማለት አይደለም። ነፃነቱን በላቡ በደሙ የሚዋጅ የነፃነት ጥሙን በላብ ጠብታ በደም ጠብታ የሚቆርጥ ጀግና ነው። ስለዚህ 10 ፋኖ እንኳን በቁጥር ተቆጥሮ መሳሪያ ይዞ ነው ከናንተ ጋር ይቀላቀል ብሎ እጅ የሰጣቸው የለም። ብዙ 100 ሚሊዮን ብር በጅተው አማራ መሳይ ባንዳዎችን ወደ ውስጣችን አስገብተው ሲነቃባቸው ከነሱ መካከል ሌሊት እየሾለኩ ከዋርድያ ቦታ እየሾለኩ ይሄዱ የብልጽግና ተልኮ የያዙ የካድሬ ቤተሰቦች አሉ። 1 2 3 ተብለው በጣት የሚቆጠሩ። ከዚያ ውጪ የአማራ ህዝብ የርስ ጥያቄ፣ የአማራ ህዝብ መፈናቀል፣ የአማራ ህዝብ የሎና አደጋ አሳስቦት በባዶ እጁ ወጥቶ ከነ አስታጥቄ ጠመንጃ የማረከ ኃይል ዛሬም ከነ ሙሉ ቁመናው እየተፋለማቸው ነው፣ እየተፋለምናቸው ነው። እጅ መስጠት የሚባል አይታሰብም፣ ወደ እነሱ መቀላቀልም አይታሰብም። ስለዚህ ይሄ ከማይረባ ጉልበት ልባር ሁሉ ማለት አይነት አካሄድ ነው አሁን አብይና ብርሃኑ ጁላ እየሄዱ ያሉት። ስለዚህ ማንም እጃቸውን የሰጣቸውም እጅ የሰጠም የለም፣ ወደፊትም እጅ አይሰጥም ማንም። በተቃራኒው እኛ ኃይላችን እየገነባን ነው። ምናልባት በአጭር ወራት ውስጥ ጦርነቱን ለማጠናቀቅ ከፍተኛ ዝግጅት እያደረግን ስለሆነ ይሄ ፍራቻ ውስጥ ላስገባቸው ነው የሐሰተኛ ፕሮፓጋንዳ የሚለቁት እንጂ ይሄ ፍጹም ውሸት ነው። ወንድማገኝ መልካም። እንደው መሬት ላይ ካለው ነገር ጋር እናዛምድ ማርሸት። ምናልባት በጎጃምም ሌሎቹ መረጃዎች ካሉ አራቱ አደረጃጀቶች በጋራ እየሰራችሁ ስለሆነ በተለይ አመራሩና ህዝብ ግንኙነቱ እንደው መሬት ላይ ባለው እንቅስቃሴ የፋኖ ኃይሎች እንደው በንጽጽር በመቶኛ ሲቀመጥ የብልጽግና መዋቅር በተደጋጋሚ ፈርሷል ስትሉ ነበረ። ከዚህ ቀደም አስረስም ከኤምኤስ ጋር ባደረገው ቆይታ በአማራ ክልል ከሚገኙ ወደ 170 ምናምን ወረዳዎች የተወሰኑትን ነው ብልጽግና ምናልባት ቢሮክራሲውን ተቆጣጥረው ያለው እንጂ አብዛኛው በእኛ ቁጥጥር ስር ናቸው ይላል። እንደው ይሄንን በመቶኛ ማስቀመጥ ይቻላል? የብልጽግና መዋቅርን አፍርሰን ይሄን ያህል ቦታ ይሄን ያህል ይዞታ በፋኖ ስር ነው የሚለውን ለማሳየት ምናልባት እነሱ ይሄ 10 ሺዎች ተቆጣጠረን ሲሉ መሬት ላይ ያለው ነገር በግልጽ ያሳያልና ጉዳዩ እሱ አይደለም ወንድማገኝ። በውጊያ ማጥቃት መከላከል፣ በውጊያ ማሸነፍና በጦርነት ማሸነፍ ይለያያሉ ሁለቱ። እኛ በውጊያም በጦርነትም እያሸነፍናቸው ነው። አሁን በመቶኛ ከማስቀመጤ በፊት ይሄ ምንም እንኳን ጥናት የሚጠይቅ ቢሆንም በመቶኛ ከማስቀመጤ በፊት እኛ ስርዓቱን አፍርሰነዋል ስንል በመሰረታዊነት የምንጠቀመው ቋንቋ ምንድነው ካልከኝ መገለጫ አለው። 4 መሰረታዊ ፒላር አለው። የመጀመሪያው ይህንን ስርዓት ከህዝብ ዝነልቦና ውጪ አድርገነዋል፣ አስወጥተነዋል። የህዝብ ተቀባይነት የለም። ይሄ አንድ ስርዓት አንድ መንግስት የሚቆምበት ፒላር ምሰሶ ነው። ይህን ምሰሶ አፍርሰናል፣ ነቅለን ጥለናል። አንድ። ሁለተኛ ኢኮኖሚው ነው። ኢኮኖሚው ከሚገዛት በብድርም በዱቤም ከሚያመጣት መሳሪያ ተኳሽ ጀምሮ እኩል እየተጋራ ነው ሎጂስቲኩን። የሀገሪቱን ኢኮኖሚ ከአብይ እኩል በኩል እየተጠቀመ ነው ያለን። የምንተኩሰው ጥይት፣ የምንበለው ምግብ የሀገሪቱ ኢኮኖሚ ምናልባትም አብይ ስፖንሰር የሚያደርገው ኢኮኖሚ ነው። ሁለተኛ ፒላር። ሶስተኛ ፒላር እሱ የገነባውን የጦር ኃይል መልሰን እኛ በሳቦታጅ እያስከዳንና እየበተን መሳሪያውንም የሰው ኃይሉም እየተጠቀምነው ነው። ከአባሉም ከአመራሩም ከነተዋጊው ከነአመራሩ አሁን ከኮሮች ጀምሮ የምታየው ሙሉ እስከ እግረኛ ተዋጊ ድረስ ያለው አብይ አህመድ ጠርፎ እታገልበታለሁ ያለው ኃይልና አባል አመራር ነበር። መሳሪያውን በተመሳሳይ ከአመት ከመንፈቅ በፊት ዘመቻ ባወጀ ማግስት ይዞ ሲፎክርበት የነበረው መሳሪያ ነው እጃችን ላይ ያለው። ሶስተኛው ፒላር ይሄ ነው። አራተኛው ፒላር የፖለቲካ አስተላለፋችን ነው። የአማራ ፖለቲካ ለዘመናት ክፍት ሆኖ ማንም ነጋዴ እየመጣ በራሱ መንገድ እያተረፈበት እየሸቀጠበት ማንም የስልጣን መፈናጠቂያ አድርጎት የኖረ ፖለቲካ ነበር የአማራ ፖለቲካ። አሁን ይሄ የጀመርነው የፖለቲካ ትግል አንድ የአማራን የፖለቲካ በር ጥርቅም አድርጎ የዘጋ በእውነተኛ እሳት በፈተናቸው የአማራ ልጆች እየተመራ ያለ ማንም ኢትዮጵያ ውስጥ ያለ ሌላውም ዓለም ያለ ድርጅትም ይሁን ህዝብ
ከእንግዲህ አማራ ጋር ጥያቄ ካለው ኔጌቲቭም ፖዚቲቭ ጥያቄ እኩል በኩል ከዚህ መሪ ጋር ከዚህ አብዮት ጋር ከዚህ ትግል መሪ ጋር ብቻ የሚነጋገርበትን እድል አመተናል። ይሄ ደግሞ ከአብይ አህመድ በተቃራኒ ሆኖባቸዋል። ፖለቲካውንም ከእጃቸው አስወጥተናል፣ ማህበረሰቡንም ከእጃቸው አስወጥተናል፣ ኢኮኖሚውንም ቀምተናቸዋል። ሲኒየሩን ልምድ ያለውን መደበኛ ተዋጊና አመራር ከነጠመንጃው ቀምተነዋል። ስለዚህ እኛ ይህን ስርዓት አፍርሰነዋል ስንል አንኤግዚስትድ አድርገነዋል ስንል በምንድን ነው ካልከኝ ስርዓት የሚቆምባቸውን መሰረታዊ 4 ፒላሮች አፍርሰናል ማለት ነው። አሁን የቀረው ምንድን ነው ካልከኝ እና አብይ አህመድ በእንጥፍጣፊ እድል በእንጥፍጣፊ ቻንስ ባላቸው ሳንቲም ባላቸው ትንሽ የባከነች ሰዓት አዳዲስ ህፃናትን በማስገደድ ወደ መከላከያ በማስገባት መልሰው ዘመናዊ ጠመንጃ በማምጣት በርከት ያለ ተተኳሽና መሳሪያ በማምጣት በከባድ መሳሪያ በመካናይዝድ ሽፋን ህዝብ መጨፍጨፍና ህዝብን ማሰላቸት የሚል ፕሮጀክት ነው ያዙ እንጂ እነዚህን መሰረታዊ 4 መመዘኛ ፒላሮች ከግምት በማስገባት ነው እኛ ስርዓቱን አፍርሰነዋል የምንለው። በመቶኛ ለማስቀመጥ እኛ ዛሬ በርከት ያለ ከተማ ውስጥ ገብተን እናራለን፣ ነገ እንወጣለን። ምክንያቱም የምናካሄደው የሽምቅ ትግል ነው። አየህ፣ ስለዚህ ይህን በመቶኛ ማስቀመጥ አይቻልም በዚህ ክስፈት። መልካም የመጨረሻ ጥያቄ ላድርገው። ለፊልድ ማርሻሉና አማራ ክልል ለተመደበው ዘላለም በተለይ መንግስት የጸጥታ ኃይሎች የሰጡትን መግለጫ ተንተርሶ ብቻ ነው ዛሬ ምላሽ እንድትሰጠኝ የፈለግኩት። እነሱም ዘላለምም በአማራ ክልል ሰላም ሰፍኗል ብለዋል። ፊልድ ማርሻሉም ሰላም ሰፍኗል፣ ሰራዊቱን አረጋግጧል፣ የቀረን መለቃቀም ነው ብለዋል። የእነሱን ሀሳብ እንዴት ያንተ እይታ በዚህ መልኩ እንዴት ይገለጻል? የፋኖች ለቃቃሚዎች ናቸው እነሱ። የሀገሪቱን ትራፊ ሳንቲም እንደለቃቀሙ የሀገሪቱን በጀት እንደለቃቀሙ ነው የሚኖሩት። እነሱ የሚለቅሙት ከሀገሪቱ ኢኮኖሚ ነው እንጂ የሚለቅሙት ፋኖ የለም። 19 ወር ሙሉ መለቃቀም ላይ ነን የምትል ፕሮፓጋንዳ አለች። ያቺ አሁንም ይቀጥላሉ። እኛ ቀደም ሲል እንደነገርኩህ ልምድ ያለውን በተለይ የመደበኛ ውጊያ የመደበኛ ጦርነት ልምድ ያለውን ኃይል ኦልሞስት 80-90% በሚሆን ደረጃ ቀምተን ፋኖ አድርገን እያዋገነው ነው። በየስልጠና ማዕከሉ የሚያሰለጥነው ኃይል ከብላቴና ከጦር ላይ ጀምሮ ረጅም ዓመት ሲያሰለጥን የነበረ አሰልጣኝ ነው። ከእግረኛ እስከ ኮማንዶ መኮንኖች፣ ኮሎኔሎች፣ ሻለቆች፣ መቶ አለቆች በሙሉ ብታየው የኛ ኃይል ግንባታ ላይ ያለ ነው። የነሱ ኃይል በመፍረስ ላይ ነው ያለው። ስለዚህ በኃይልም በቁጥርም ደረጃ በጥራትም ደረጃ በብዛትም ደረጃ ስታነጻጽረው የኛ ኃይል ከነሱ ገዝፎ ሳለ በየቀኑ እየከዳ የሚቀላቀለው የወገን ኃይል የሚቀላቀለው የነሱ ኃይል በእጅጉ እያየለ የወገን ኃይል እየተቀላቀለ እየበዛ መሳሪያችንና የሰዋላችን እየበዛ ባለበት ሰዓት መለቃቀም የሚለውን ቃል ምን አመጣው ካልከኝ የሞራልና የስነልቦና የበላይነት ለመውሰድ የሚጠቀሙት ቃል ነው እንጂ ካፈረስናቸው ሰነባብተናል። አማራ ክልል የመጣው ማነው? እሱ ዘላለም መንግስት የምትለው ሰውዬ ወንጀለኛ ነው። ከ20 ዓመት በላይ በኢህአዴግ ጊዜ ሲላላክ የነበረ የአማራን ወጣት በማረሚያ ቤት በጨለማ ቤት ሲያቆላሽ የነበረ ሰው ነው። አሁን ታንክ ውስጥ ተደብቆ ነው መግለጫ የሚሰጥ። ይሄ ሰውዬ ብቻውን መኪና እየነዳ ወይም ብቻውን በአስፋልት እየሄደ አይታይም። መካናይዝድ መሳሪያ ውስጥ ሄሊኮፕተር ውስጥ ተደብቆ ነው መግለጫ የሚሰጥ። እኛ እኮ ሌላውን ሁሉ ሀገሪቱ አለኝ የምትለውን ይሄን የድርጅታዊ ፖለቲካዊ መንግስታዊ አጠቃላይ መዋቅር አፍርሰን እኮ የቀረ የመጨረሻው የሀገሪቱ ግድግዳ መከላከያ ሰራዊት የሚባለው ነው እኮ። እሱን ነው እኮ እያፈረስን ያለ ነው። አሁን ኦልሞስት ቦርቡረነዋል እንደነገርኩህ። በቅርቡ እናጠናቃለን። ከዚህ በፊትም ደጋግሜ የተናገርኩት ነገር አለ። አሁንም ላስታውሳ። ደርግ ፈርሶ መንግስቱ ኃይለማርያም ዚምባብዌ ከመግባቱ አስመራ ከመያዟ ከ3 ቀን በፊት የደርግ ጀነራሎች አስመራ ከተማ ቁጭ ብለው አገሩ ሰላም ነው እያሉ መግለጫ ይሰጡ ነበር። ጦር የምቦይ ካብ ነው፣ ሲፈርስ አይቆይም። እኛም በደካማ ጎናቸው ገብተን እናፈርሳቸዋለን። አጭር ጊዜ ነው የቀረን። እነሱ ግን መለፍለፋቸውን አያቆሙም። ታንክ ውስጥ ተደብቀው መጮሃቸውን አያቆሙም። ጠቅላላ ሂደቱ ይሄ ነው። መሬት ላይ ያለ ሁኔታ የሚያሳየው እኛ የኃይል ግንባታ ላይ ነን። እኛ የምንገነባው ኃይል እንደውም እና አብይን ለመጣል ብልጽግና ለማፍረስ አይደለም። ብልጽግናን ከማፍረስ ባሻገር ስለምንገነባው ስርዓት ስለምንገነባት ሀገር እያሰብን ነው። አሁን ጦር እየገነባን ያለን በዚያ ልክ ነው ወንድማዬ። እንግዲህ እንዲህ አይነት ምናልባት ለህዝቡ ቃል ስትገቡ በቀጥታ ስርጭት ሚዲያ ላይ ተላለፋልና ተስፋው መሬት ላይ ባይወርድ ትዝብት ላይ ጥላችሁም ህዝቡም አሁን የገለጽከው
በአጭር ጊዜ እናጠናቀቃለን የሚለው ትንሽ በእርግጠኝነት ለመናገር ያስችላል ወይ? በኋላ ፕሮፓጋንዳ በዚህ ደረጃ ከተሰራ በኋላ የሚመጣውን ዋጋ ለመክፈል ትችላላችሁ? ምናልባት እናንተ ደጋፊ ሆነው የአማራ ማህበረሰብም ሌላው ነፃነት ናፋቂ ህዝብም እንደው የተናገራችሁት መሬት ላይ ባይወርድ በኋላ ምናልባት ማጣፊያው እንዳያጥር ማርሸት በእርግጠኝነት በዚህ ጉዳይ ያልከው ነገር እንደው አምነህበት ነው ወይስ እንደው ለነሱ ምላሽ በሚል ለፕሮፓጋንዳ ነው? እኛ እኮ ህልማችንን የምንኖር ቃላችንን በተግባር ያሳየን የዘመን ጀግኖች ነን እኮ። ከምንናገራት ነገር አንዳችም ዝንፍ ያለች ነገር የለችም እስካሁን። የተናገርነው ሁሉ በመንተገብር በእጃችን የያዝነው ሁሉ የምንናገር ሰዎች ነን። ህዝብ ቃብዳ ሲዘል ለመናገር አይደለም ሚዲያ ላይ የምንወጣው። በተጨባጭ መሬት ላይ ያለው ነባራዊ ሁኔታ ገምግመን ነው ለህዝብ የምናደርሰው፣ ለሚዲያዎች የምናቀርበው። ስለዚህ ሰሞኑን አሰማም እንዴ ምን እየተካሄደ እንዳለ በአርሲ በናዝሬት በአዲስ አበባ መደበኛ ተዋጊውን እኮ 27 ዙር አስገብቶ አስበልቶ እንደገና አዲስ ህፃናትን ለቀማ እኮ ነው ሰሞኑን እየተሯሯጠ ያለው የደሃ ልጅ እያፈሰ ያለው። ይሄ ምንድነው የሚያሳይህ? እኛ አፍሰን አስገደን አሰልጥነናል። እኛ አፍሰን አስገደን ወጥር ሜዳ ያስገባነው አንድ ሰው አለ የለም። ስለዚህ እኛ ቃላችን በተግባር እየኖርን ያለን ሰዎች ነን ማለት ነው። ይሄ ፕሮፓጋንዳ ማለት ጉራ ማረም መሬት ላይ ያለ ነባራዊ ሁኔታው ይሄ ነው። አለኝ የሚለው የሰራዊቱ አለኝ የሚለው ትልቁ አከርካሪ ተሰብሯል፣ ተበትኗል። አሁን በልይ ሰራዊት በአፍሶ ባመጣው ዓላማ ቢስ ሰራዊት ነው ሊዋጋ እየሞከረ ያለው። ይሄ ደግሞ የደርግ መንግስት ሲተገብረው የነበረው እያንዳንዱ የደርግ መንግስት የገጠመው ታፈንታ ነው። አሁን አብይ የገጠመው ያለ በዚያች መንገድ ነው እየሄደ ያለው። እኛም ይሄን ተከትል እናፈርሰዋለን፣ ምንም ጥርጥር የለውም። የአማራን ጥያቄ ሳናስመልስ ይሄን ስርዓት ሳንጥል በአማራ ህዝብ ላይ እና በኢትዮጵያ ህዝብ ላይ የፖለቲካ ብልሽት ያመጡ ኃይሎችን ሳናስር ለህግ ሳናቀርብ ወገኖቻችንን የጨፈጨፉትን አረመኔዎች በህግ ቁጥር ሳንውል በአደባባይ ሳናቀርባቸው ቤታችን አንገባ 100 ዓመት እንፋለማቸዋለን። 100 ዓመት እሳት እናነድባቸዋለን። ይሄ ሀቅ ነው። ዝም ብሎ በአንድ ዓመትና በሁለት ዓመት እንደ የነቱ ቶሎ ቤት አይነት አይደለም የጀመረው ትግል። መሰረት ያለው እጅግ በጣም የመረረ የከረረ ተጋድሎ ነው እያደረግን ያለን። ይሄ ትግል በሳቦታጅ በወሬ አይፈታም፣ በመሽኮርመም አይመራም። መሬት በረገጠ እውነት የህዝብን ሀቅ በያዘ ትክሻ ነው እየተመራ ያለው። ስለዚህ ለመታበያ አይደለም የምንናገረው፣ እጃችን ላይ ያለው ነባራዊ ሁኔታ ነው ለህዝባችን የምናሳውቀው። ለምን ካልከኝ ህዝባችን መረጃ የማወቅ መብት ስላለው ነው የምንናገረው። ስለዚህ ይህን ስርዓት እናፈርሰዋለን፣ ምንም ጥርጥር የለውም እናፈርሰዋለን። ከእንግዲህ ብልጽግና በኢትዮጵያ ምድር ከእንግዲህ ብልጽግና መንግስቱ ነው ይቀጥላል ማለት ሰማይና መሬት ቦታ ይቀያየራሉ ማለት ነው። ይሄን ሀቅ ተቀበል። በጣም እስከ 60 ሚሊዮን የሚገመት አማራ አለ። ይሄ አማራ እንደየጊዜው ልክ ዛሬ ደቡብ ኢትዮጵያ ላይ እንዳደራጀ ነው፣ ዛሬ አፋርና ጋምቤላ ላይ እንዳደራጀ ነው፣ መሀል አዲስ አበባ ላይ ፋኖ ይደራጃል። እንዲህ አድርገን አማራውን ወደ መንግስት መተኮስና ለማምደድ ይሄን ስርዓት ከጣልን በኋላ ለኢትዮጵያ የሚመጥን መንግስትን መሰረታለን። ይሄ ነው መዳረሻው። በጣም አመሰግናለሁ። ፋኖ ማርሸት ፀሐዩ የአማራ ፋኖ በጎጃም ህዝብ ግንኙነት መምሪያ ኃላፊ፣ ለሰጠኝ መረጃም ማብራሪያም በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ።